مرحبا. السلام عليكم ورحمة الله وبركاته أيها المسلمون والمسلمات. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. ያው የዛሬው ርዕሳችን የሚሆነው የነቢያቶች ስብዕና በባይብል የሚሆን ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ ነቢያቶችን ሲልክ ለሌሎች ሰዎች አርአያ አድርጎ ነው የሚልካቸው። እንደ እስልምና አስተምህሮት ደግሞ እነዚህ ነቢያቶች ወንጀል ከመስራት የጠሩ ናቸው፣ ማዕሱም ናቸው ብለን እናስባለን። ኢቨን እንኳን ወንጀሎችን ቢሰሩ እንዲህ ጽንፍ የረገጠ ወንጀል ሳይሆን ከተራው ማህበረሰብ አንጻር ሊያስተቹ የሚችሉ ወንጀሎችን እንጂ እንደ ወንጀል ተይዘው የሚያስቀጡ አይነት ወንጀሎችን ይሰራሉ ብለን እኛ ሙስሊሞች በጭራሽ አናምንም። ከዛም ከወንጀልነቱን በተጨማሪም ደግሞ ህሊና ወይም ደግሞ የህሊና ዳኛ የሚባለው ነገር ስብዕና የሚባለው ነገር ይሄ ሊቀበለው የማይችሉ ነገራቶችን ሊያደርጋሉ ብለን በጭራሽ አናስባቸው። እንኳን ነብይ ሆኖ ነብይ ከመሆናቸው በፊት ራሱ ይህን አይነት መሰል ነገራቶች ላይ ይሳተፋሉ ብለን አናምንም። ምክንያቱም እነሱ ለሰው ልጆች ሁሉ አርአያ ሆኖም ጭምር ስለሆነ የሚላኩት ማለት ነው። ለዛም ነው ብዙ ጊዜ አላህ ሱብሓነሁ ወተዓላ ነቢያቶችን ሲልክ ከሁሉም ነገር የጠሩ ሆነው ነው የሚላኩት። ኢቭን ራሱ ሰዎች ዘንድ ለስድብ አመቺ በማይሆንበት ሀል ነው የሚላኩት። በጣም ከትልቅ ጎሳ ነው የሚላኩት። በነበራቸው ፊዚካል እንትናቸው በጣም ጥሩ ነበር። ሁሉ ነገር ላይ በጣም የተሻለ ነው። ምክንያቱም ትልቅ መልእክት ስለሆነ ይዘው የመጡት ማለት ነው። ይህንን በመጠቀም ደግሞ ባይብል ላይ የተዘረዘሩ ነቢያቶች ደግሞ አሉ። የተለያዩ ነቢያቶች አሉ። እነ ዳዊት፣ እነ ሰለሞን፣ እነ ኖህ፣ እነ ሉጥ። እነዚህ ነቢያቶች ደግሞ ከስብዕና አንጻር ከወንጀል አንጻር የነበራቸው ባህሪ ምን አይነት ነበር ብለን ስንመረምር እጅግ በጣም እንኳን እነሱን ነብይ ብሎ ለመጥራት ይቅርና አንድ ተራ ምዕመን እንኳን ሊሳሳታቸው የማይገቡ ስህተቶችን ስልጣንና ነብይነታቸውን በመጠቀም ድንበር ሲያልፉ እንመለከታለን። እና ይህም በርካታ ጥያቄዎች ውስጥ ያስገባል። አንድም መጽሐፉ ምን ያህል ነቢያቶች ላይ እንደሚቀጥፍና እንደሚዋሽ፣ ሁለትም ደግሞ ነቢያቶች ይህንን ሁሉ ወንጀልና ጽንፍ የረገጠ ስብዕናን አንድ ጥሩ ስብዕና አለው ከሚባል ሰው የማይጠበቁ ተግባራቶች ሲፈጽም የፈጣሪ መልእክተኛ ለመሆናቸው ጥያቄ ውስጥ ያስገባልና ኢንሻአላህ በዚህ ዙሪያ የተወሰነ ውይይት የምናደርግ ይሆናል፣ እንዲሁም ከክርስቲያን ወገኖቻችን ጋር ማለት ነው። የያዝነው ርዕስ የነቢያት ስብዕና በመጽሐፍ ቅዱስ ነው። እሺ አንድ እንድታስተውሉት የምንፈልገው እዚህ ገስተም ላይ ያላችሁ ታችም ያላችሁ እያወራንም ያለ ነው የነቢያት ስብዕና በመጽሐፍ ቅዱስ ነው። እያንዳንዱን ነቢያቶች እያነሳን ስለ ስብዕናቸው እናወራለን። ይህ ስብዕና ደግሞ ወንጀል ነው አይደለም? ፈጣሪ ሲንን እያየ እንዴት ዝም ይላል? ይህንን ትእዛዝ ደግሞ እንዴት ይሰጣል? ነቢያቶችስ ይህን አይነት መሰሉን ተግባር መላበሳቸው ነብይነታቸው ላይ ጥያቄ አያስገባም ወይ የሚሉ ነገራቶች ላይ ኢንሻአላህ ተራ በተራ እያንዳንዱን እየነጠልን የምናያቸው ይሆናል። ወንድም እህቶች ካላችሁ ሐሳብ ስጡና ኢንሻአላህ ቀጥታ ወደ እንትኑ እንሄዳለን ማለት ነው። ኦኬ እኔ ሐሳብ ልስጥ። ቆይ ሬድቲም ታይም አለው ከአንተ ጋር የምናወራበት ታይም ሰው ዛሬ ደስ እያንዳንዳቸው የሚያነሳቸው ነጥብ ላይ ሀሳብ ሰጣለህ ማለት ነው፣ ሪስፖንስ ሰጣለህ ማለት ነው። እስከዛ ግን አንዳንድ ሀሳብ ሰጥተን ከዛ በኋላ ምናልባት እኛ በእናነሳ ሀሳብ ተቃርኖ ካልክ ሬድቲም እንደማንታ ያው ንጽጽር አይደለ አንዴ እና በቁርአን በሐዲስ በስራ ያለውንም ፋሩቅ አንዴ ሬድቲም የገባኸው ልታወራ ነው። ጊዜ ሲሰጥ ታወራለህ። ከዛ ውጭ የምታወራ ከሆነ ደግሞ እንሰነባበታለን ማለት ነው። ምንም ማሰራም እዚህ ሰምታኛላ። ኦኬ እኔ ማለት ማነጻጸር አልችልም። ማነጻጸር ትችላለህ አትችልም፣ እሱ እንደኛ ውሳኔ ይወሰናል። አሁን የነቢያት ስብዕና በመጽሐፍ ቅዱስ ነው፣ ራስህን ችለህ ምላሽ ትሰጣለህ ማለት ነው። ካልሆነ አይ አልመልስም አላወራም ካልክ እዚህ ምንም ማሰራም። ኦኬ አይ ችግር የለውም። በቃ ሉጣ የመሐመድን ስብዕና እኔ ላግዝህ በመውጣት ላይ ቀጥል ፋሩቅ።
ኤኒዌይ ታች ካለ አሁንም ታች ሆነ ታፕ ችግር የለውም። ታፕ ኮፒ ሊንክ ያደረግ ተባብረን እዛ እዚህ ታይም ላይ አስገብተነት ችግር የለውም። ዲፌንት አደርጋለሁ ማለት ነው። የባይብል ነቢያት ስብዕናቸውን ዲፌንት አደርጋለሁ። ኦኬ ኤኒዌይስ መግቢያ ላይ ኢንትሮዳክሽን ላይ ኢብኑ ቃፍ ያነሳቸው በጣም አገራሚ የሆኑ ፖይንቶች አሉ። ዛሬ የምናነሳቸው ነጥቦች ምንድናቸው ጋይስ? ያው በጣም አስፈላጊ የሆኑ ነጥቦች ናቸው። ቢካዝ አንደኛ ነገር ይሄ የምናነሳው ቶፒክ የባይብል ነቢያት እንዲህ ናቸው ተብሎ የሚታለፍ ብቻ ሳይሆን ኢቨን ባይብል የሚለውን መጽሐፉን ራሱ ጥርጣሬ የሚከታቸው ነጥቦች ነው የምናነሳው። ለምን? ቢካዝ እነዚህ መጽሐፍቶች ላይ ነው እነዛ ነቢያት ዲስክራይብ ተደረጉበት ወይዎች ማለት ፈርስት አንደኛ ነገር ነቢያቶች ስንል ዲፌን አድርገን ነው የምንገባው። ገብታችኋል? ነቢያቶች ስንል ምን ያለን ያለ ነው። አሁን ለምሳሌ ባይብል እንትና የሚባለው ነብይ እንዲህ ብሎ ገለጸው ስንል እንዲሁም እንትና የሚባለው ነብይ እንዲህ አለበት እንዲህ አይነት ባህሪ ያለበት ብሎ ገለጸው ስንል ምን ይዘና ኮምፔር ያደርገናል ያለ ነው። ኦኬ እነዛ ነቢያቶች ያህን ነገር ላለማድረጋቸው ምንድነው ዋስትናችን ነው እንጂ ሪያሊቲስ ቢሆን ባይብል የጠቀሰው ነገር ሪያሊቲስ ቢሆን የሚባል ነገር አለ። ሶ ያ ነገር እንዳይነሳ በሰዎች አይምሮ ላይ የሆነ ነገር መያዝ አለበት። እነዚህ ነቢያት ሲባል ሲጀምር ምንድነው ነው? ነቢያት ሲባል ዝሙትን ሊሰራ የሚመጣ ነው ወይስ ዝሙትን ሊከለክል የሚመጣ ነው? ነቢያት ሲባል ጣዖት አምልኮን የሚተግፍ ነው ወይስ ጣዖት አምልኮን ኦፖዝ አድርጎ የሚመጣ ነው? ገብታችኋል? ተቃርኖ የሚመጣ ነው ነቢያት ሲባል። ይሄን ነገር መጀመሪያ ተረድተን እንገባለን። ከዛ በኋላ እነዚህ ነቢያቶች ደግሞ ቁርአን ላይ ያለውንና አንዳንድ ሐሳብ ቁርአን ላይ እናነሳና ከዛ በኋላ ባይብል ላይ መጽሐፍ ቅዱስ ላይ ደግሞ እነዛ ነቢያቶች እንዴት ዲስክራይብ ተደረጉ የሚል ጥያቄ ደግሞ እንጠይቃለን። ኦኬ ይህ መጽሐፍ ጥርጣሬ ውስጥ የሚከተውን ነገር ነው የጻፈው ወይስ እንደው አምላክ ነው እንደዚህ አምላክ ጽፎታል ሊባል የሚችል ነገር ስለሚያሳውሩታል ወይስ የሆነ ተራ ሰው ጽሁፍ ነው የሚለውን ሐሳብ ነው ነብይ ስለነብይ የተናገረው የሚለውን ደግሞ በጣም ቤዚክ የሆኑ ሐሳቦችን ባይብል ላይ የምናነሳ ይሆናል ማለት ነው። ሶ ፈርስት መጀመሪያ ቅድም እንደነገርኳችሁ ምንድነው ነቢያቶች ሲባል ራሱ እንደው አንዳንድ ክርስቲያኖች ምን ይላሉ? ነብይ ዳዊት እኮ እንዲህ አድርጓል ስንላቸው ወይ ደግሞ ዳዊት በመጽሐፍ ቅዱስ ላይ በእንዲህ አይነት መልኩ ተገልጿል ወይ ደግሞ ሳሙኤል እኮ ጣዖት አምልኳል ሰለሞን እኮ እንዲህ አድርጓል እንትና የሚባል ነብይ እኮ ዝሙት ሰርቷል ምናምን ብለን ስንነግራቸው ሊትራሊ የሚያስቡት እነዚያ ነቢያቶች ያን ስራ ይሰሩ ነው የሚመስላቸው። ቢካዝ ለምንድን ነው የሆነ ሰምተው ያደጉት ነገር ስላለ ማለት ነው። ግን ነብይ የሚለውን ስም ሰጥቶት ያን ስራ መስራት አለበት የሚለውን ነገር ግን እነሱ አያውቁም። ልክ አሁን ቅድም ሪልቲ ምስል ዩኒቨርሲቲ ከሰማችሁት እቀበላችኋለሁ እኮ እስማማለሁ እኮ አይነት ሐሳብ ሲናገር ነበር። ለምን? ይሄ ቢካዝ የሆነ አእምሯቸው የተቀረጸ ሐሳብ ስለሆነ ማለት ነው። ነገር ግን ይሄ አእምሯቸው የተቀረጸው ሐሳብ ትክክል ነው ወይ? ገብታችኋል? ስለ ነቢያት አእምሯቸው የተቀረጸው ሐሳብ ትክክል ነው ወይ? እውን ነቢያቶች እንደዚህ አይነት ስብዕና አላቸው ወይ? በዛ አይነት መልኩ የሚገለጽ አይነት ባህሪ ያላቸው ወይ የሚለውን ቤዚክ የሚባሉ ሐሳቦች ያንሳ ምን ቆይና ነው። ስለዚህ ግን ስንነሳ ያው ነቢያቶች ሲባሉ ምን አይነት ናቸው ስንል እንደው ጌታ አምላካችን አላህ ቁርአን ላይ የገለጸው ሐሳብና ሐሳቦች አይተን እንነሳለን። ነቢያቶች ሲባል ምን አይነት ባህሪ ያላቸው የሚለውን ስናነሳ ማለት ያው የመጀመሪያ የምናነሳው ምንድነው ፒኬ ካለ አስፋንክታ እንደ ካሜራ ይገለጽኩ እንደወራ አላህ እንደዚህ ከሚያደርጉ በጎን ይሻላል። እስኪ እንደዚህ ከሚሆን ይሄ የሚሆነው ተገልጠ ሰራ ነው ትላል። ኖርማል አርግተው ነድሮ ተናረገውና አይ አይሆንም። አንዴ ስትገባ ነው ወደ ላይ ምትሆን የነበረ አይሆንም። ሶ እስኪ ክፈተውና እንየው ይሁን። እሺ ትላ አይሆንም። ወደ ጎን ለመሆን ከላይ መውጣት ግድ ይለኛል። ካልሆነ ላክልኝና ከፍትላለሁ። አይ ላዙሩኝ ሳታዞር እስኪ ሞክሩ። ምኑ ነው የምታዞረው? አረ ልገለጽ ትላለህ። ሳታዞር ትገባለህ ካሜራ ውስጥ ገባየው ተገልጫለሁ። ኤኒዌይ አይታያችሁም ጋይስ? ግን አላይስ ሚልታ ዝግ ነው ወላሂ። እንዴት ነው ጋይስ? ካሜራን በጣም ርቅ ያለውላችሁ ካሜራን ጥረገው። እሺ ካሜራውን ነው የሆነ በጣም ሻይን ያደርጋል። ኦኬ ሰው ይታያችኋል? ይታያል ካልተንቀጠቀጥክ ወይኔ። ኤኒዌይ ጋይስ እሺ ይሁንና ያሳያችሁ እንደዚህ ያያችሁ ትሄዳላችሁ ማለት ሰው ተሳስተ ካሜራውን ኮንቨርት አድርጎ ይችላል።
ጠብቀውና ነገር ታል anyway ቀደም እንዳልኳችሁ ምንድነው ያው ቁርአን ላይ ቤዚክ የሆነ ሐሳብን ስለ ነቢያቶች የሆነ ሐሳብን ተረድተን ከዛ በኋላ በዚህ ቁርአን መመዘኛ እንደው ቁርአን መመዘኛ ሳይሆን እንደው ሎጂክሊ ራሱ ተጠቅመን ባይብል ላይ የተገለጹ ነቢያቶችን እናያቸዋል እንዳሳቸዋል መጀመሪያ ግን ጌታን ወነሳ ጌታ አምላካችን አላህ ቁርአን ላይ ስለነዚህ ነቢያቶች ምን እንዳለ ስነሳ በሱረቱል መርየም ላይ አምላካችን አላህ ምን ብሎ ይናገራል ኡላኢከ الذين انعم الله عليهم በሱረቱል መርየም ላይ ምዕራፍ 19 ላይ አምላካችን አላህ ከዚህ አንቀጽ በላይ ብታይ ስለ ነቢያቶች ይዘርዝሩ ይነግራቸዋል ስለ ኢብራሂም ምናምን ዘርዝሩ ከተናገረ በኋላ ምን ይናገራል ኡላኢከ الذين انعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هديناه واجتبيناه አምላካችን አላህ ምን ይናገራል እነዚህ አስሩ እነዚያም አላህ በእነርሱ ላይ ያለገሰላቸው ከነቢያት ከአዳም ዘር ከኖህ ጋር በመርከቢቱ ላይ ከጫናቸውም ዘሮች ከኢብራሂምና ከእስራኤልም ዘሮች ከመራናቸውና ከመረጥናቸው አምላካችን አለ ምን አለ ከመራናቸውና ከመረጥናቸው የሆኑ ናቸው አምላካችን አለ እነርሱ ምንድናቸው ማለት ነው የተመሩ ናቸው አንድ የተመሩ ናቸው ብቻ እኮ አይደለም ጋይስ የተመሩ ብቻ ሳይሆኑ የተመረጡም ጭምር ናቸው እነዛ ነቢያቶች የአምላክን ቃል ስነ ፍጥረት አምልኮ ጠቅላላ ፈጣሪ የሆኑ ጌታ አምላካችን አላህ የሱን ቃል የሚሰሙ የሆኑ ነቢያቶች ምን ናቸው አለ የተመረጡ ናቸው አለ የተመሩ ናቸው ብቻ ብሎ አላቆምም ጋይስ ምንድነው ያለው የተመረጡ የሆኑ ናቸው ያል ይናገራል ስለዚህ እነዚህ ነቢያቶች እንደው ዝም ብለው ራንደምሊ የሆነ ተራ ሰው አይደሉም እነዚህ ከየሆነ ነገር ተነስተው የመጡ ተራ ነገሮች አይደሉም የተመረጡ ናቸው የተከበሩ ናቸው ጌታ አምላካችን አላህ ዘንድ ትልቅ ቦታ ያላቸው ሰዎች ናቸው ያለ ጌታ አምላካችን አላህ ራሱ በቃሉ ይናገራል ማለት ነው ሌላ ቦታ ላይም ደግሞ ወታይት በሱረቱል አንቢያ ላይ ምን ብሎ ይናገራል ኢቭን ጋይስ በስማቸው አንቢያ ሱረቱል አንቢያ ተብሎ ቁርአን ላይ ስማላችሁ ከዛም ብሎ አምላካችን አላህ ይናገር አንቀጽ 73 ላይ በትእዛዛቸው ወደ በጎ ስራ የሚመሩ መሪዎች አደረግናቸዋል በደንብ አስተውሉ ጋይስ ወደ ምን የሚመሩ አደረግናቸዋል አምላካችን አላህ ነቢያቶችን ወደ በጎ ስራ የሚመሩ ወደ ምን የሚመሩ ወደ በጎ ስራ ነው የሚመጡ እነዛ ነቢያቶች አንድ አካል አንድ ፍጡራን ወደ ምን እንደሚወስ ወደ በጎ አካል ወይ ደግሞ ጥሩ ነገርን እንዲሰሩ ነው እንጂ የሚመሩት ልክ ሌላ ቦታ ላይ እንደምናየው መጥፎ ነገር እንዲሰሩ ሊከም እንደሚያደርጉ ነቢያቶች አይደሉም ማለት ወደ እነሱ መልካም ስራዎችን መስራትን ሰላትን መስገድን ዘካን መስጠትን አወረድን ያለ ጌታ አምላካችን አላህ እነርሱ የተከበሩና የተመረጡ ከዛም አልፎ ደግሞ የሰው ልጅ ወደ ጥሩ መንገድ ወደ ቅኑ ወደ መንገድ የሚመሩና የሚጠሩ ሆኖ አምላካችን አላህ ቁርአን ላይ እንደዚህ ይናገራል ማለት ስለዚህ እነዚህ እንደው ነቢያቶች እኮ እንዲተገለጹ ስንል ሪያሊቲው እነሱ ያልሆኑት ነገር የተገለጹት ነው ያ መጽሐፍ ከአምላክ የወረደ ገጠተ መለኮት ስላልሆነ ሪቪሌሽን ኦፍ ሪቪል ያደረገው ከአምላክ ስላልሆነ እንደዚህ በጣም በማይሆን ማለት ነቢያቶችን ገጻቸዋል እንጂ ነቢያቶች ሪል ስብዕናቸው የእነርሱ ትክክለኛ ባህሪያቸው ምንድነው ብለን ግን ስናጤንና ስናጠና የእነርሱ ትክክለኛ ባህሪያቸው ምንድነው እነሱ የተመሩ ናቸው የሰው ልጅም ደግሞ ወደ ቀጥተኛው መንገድ የሚጠሩና ወደዛኛው መንገድ የሚያመለክቱ ናቸው ከዛም አልፎ ደግሞ መጥፎ ስራን የሚከለክሉ ወደ በጎም ደግሞ የሚያዙና የሚጠሩ የሆኑ ከአላህ ዘንድ ይዘመጡ የተከበሩ ነቢያቶች ናቸው ጋይስ አሁን በኋላ ወደ ካባበል ያሉ ነቢያቶች ኮስ እያደረገን ቁርአን ጋር ኮምፒር አድርግላቸዋል ወላሂ በጣም በሚገርም መልኩ በጣም ነው የሚያሳፍሩት ቁርአን ላይ ኢቭን ማተና አሁን ደግሞ ቤዚክሊ የሆነ ሐሳብ ልንገራችሁና ወደ ቨርሱ እንገባለን ባይብል ላይ አንድ ነብይ አለ እግዚአብሔር እንደ ልብ ያለው ነብይ እግዚአብሔር እንደምንዳለው እንደ ልብ ያለው ነብይ ማለት ቀይና ህል ቦታ አለው እግዚአብሔር ለዛ ነብይ በጣም የተከበረ ነብይ ነው ኢቭን በሱ ዘር ራሱ አምላክ ሆኖ ነገር ተወልዶለታል ሰውየው ማለት ግን ያ ሰውዬ ተሳስቶ ዝሙት ሰርቷል የሆነ ሴት ቻውስቶ ዛየና ተሳስቶ ዝሙት ሰራ ያዙት ያን ነብይ ያዙት እንግዲህ ባይብል ላይ እንደዚህ የተባለ ነብይን ያዙት ቁርአን ላይ ደግሞ አንድ ነብይ አለ ቁርአን ላይ ደግሞ ምስም ኢንሻአላህ ግን ሁለቱንም ስም ያ ነብይ ኢቭን እንደዚህ ሴት አቆታተውና ነገር እኮ አይደለም ለዝሙት ተጠርቶ በርት ከፍቶ ለዝሙት ተጠርቶ ምንድነው ያለው قال معاذ الله ነው ያለው እኔ በአላህ እጠበቃለሁ ኢነሁ ረቢ አህሰነ መህወይና አይ ቲንክ አይወርሱዋልና ጌታ አምላክ አላህ እርሱ በጎን የሚመነዳኝ ነው ሰው በጎን እየመነዳኝ ሳለ እንዴት ነው አምላኬ ማምፀው እኔ አላህን እፈራለሁ ያለ ተተወጥቷል ይዝሙት ተከፍቶ ተጠርቶ ማለት በጣም ቆንጆ ከምትባል ሴት ማለት ቁርአን ያለን ይሄን እንኳን ኮምፔር የሚደረጉ ሰዎች ናቸው ይሄን እንኳን የተራራቁ ናቸው ነው አይ ቲንክ እና አሁን በኋላ ወደ ማስረጃና በማስረጃ ያንዳንዳቸው ወጣዎች እናያለን ጋይስ እና ወንድሞች ሐሳብ ካላችሁ ቀጡ ከዛ እንቀጥላለን ቀጥሉ ጋይስ መርሐባ ፋሩቅ ጀዛከላሁ ኸይራን በእስልምና ያለውን እይታ በሚገባ ሳይተሃል በጣም ደስ በሚል ሁኔታ እህት ሙዳ ካለሽ አሁን የተወሰነ ነገር
በይልና ኢንሻአላህ እንቀጥላለን። አይ ቲንክ የለች እሷ እስክትመጣ አንዳንድ ሀሳቦችን አነሳለሁ ኢንሻአላህ። ድምጼ ግን ይሰማል? ቀጥል። ትሰማለህ? የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማዓው? ኢንትሮዳክሽን ፓርቱን ያው ኦልሬዲ ወንድሞች ስለሰጡ ባይብልን በተመለከተ ሞሮፍ ቁርአንን በተመለከተ ከዚያም ደግሞ ባይብልን በተመለከተ ወንድማችን ፋሩቅ እንደነገረ ሲነግርና ሰምተናልና አንዳንድ ነጥቦችን እያነሳን መጀመሪያ ይህንን ነጥብ ለምንድን ነው የምናነሳው የሚለው ነገር መስተዋል አለበት። ይህንን ነገር የምናነሳው እኛ እንዲሁ ከክርስቲያኖች ጋር እልህ ለመጋባት ወይንም ደግሞ ምንድነው አንዳንድ ነገሮችን ሰጣ ገባ ውስጥ ለመግባት ሳይሆን እልህ እርስ በርሳችን እኛም እነሱን እልህ ለማስያዝ እነሱም እኛን እልህ ለማስያዝ ምናምን አይደለም። ነቢያት ማለት ሰዎች እነሱን በመከተል አምላክን የሚያገኙበት መንገዶች ናቸው። ግልጽ ነው አይደለ? ወደ ትክክለኛው መንገድ የሚመሩ ጻድቃን የሆኑ ሰዎች ናቸው ነቢያት ማለት። እነዚህ ናቸው ነቢያት። طيب ይህንን እንደ አንድ መጀመሪያ መንደርደሪያ ነጥብ ከወሰድን ዘንድ ሁለተኛው ነጥብ ደግሞ ምንድነው? እነዚህ ነቢያት በራሳቸው ታላላቅ የሆኑ ስነ ምግባሮችን ያልተቀዳጁ ከሆነ በመጥፎ ስነ ምግባር የተላወሱ ከሆነ ራሳቸው እነዚህን ነቢያት እንዴት ነው አንድ ሰው ሊከተላቸው የሚችለው? ምክንያቱም እነሱን ከተከተለ አምላክን ያዘዘውን መንገድ አገኘ ነው ብለን የወሰድነው መጀመሪያ ላይ። በዛ ላይ ሁሉም ሰው ይስማማል። ነገር ግን እነዚህ ነቢያት በራሳቸው እጅግ በጣም የቆሸሸ ስነ ምግባር አላቸው ከተባለ እንዴት ነው አንድ ሰው እነዚህን ነቢያት በመከተል ምን ሊያገኝ የሚችለው? ሊያገኝ የሚችለው ሂዳያን ወይንም ደግሞ ቅንነትን መቃናትን ሊያገኝ የሚችለው እንዴት ነው የሚለው ነጥብ ይነሳል ማለት ነው። አይ ቲንክ ኤድላ ስልክ ከፍቶበታል ጋይስ። እስከዛ ድረስ መወዳ ካልሽ ከትይ ኢንሻአላህ። እሺ እኔ ቅድም ያነሳችሁትን ፖይንት ምናምን መግቢያ ላይ ምናምን እንደተነገራችሁ አላውቅም፣ ግን እኔ እንደመነሻ ኢንሻአላህ አሁን ዛሬ የነብያት ስብዕና በመጽሐፍ ቅዱስ ስናይ ነብያቶች ምን አይነት ስብዕና አላቸው፣ እንደ መጽሐፍ ቅዱስ በምን አይነት መልኩ ተገልጸዋል የሚለውን በደንብ እናስስበታለን። ምክንያቱም ብዙ ጊዜ አሁን እንደ ክርስቲያኖች ማህበረሰብ ላይ ምን ይላሉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን በጣም ብዙ ነገራቶች ላይ ማለት ነው ይሄን ለምን አደረገ፣ ይሄን እንዴት ብዙ ሚስት ለምን ረሱል ሰለላሁ ዐለይሂ ወሰለም አገቡ፣ ልክ እነዚህ ምክንያቶች በቃ ረሱል ሰለላምን ትክክለኛ ነብይ እንደማያደርጋቸው አድርገው ነው የሚገልጹት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በቃ ብዙ ሚስት በማግባታቸው ከአምላክ የተላኩ ትክክለኛ ነብይ ሊሆኑ አይችልም የተባለ ያክል በዛ መልኩ ነው ነገራቶችን የሚያዩት ማለት ነው። ለምን እንደዚህ ያደረጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት እንደዚህ ያደርጋሉ፣ እንዲህ ከሆነማ በቃ ይሄ ትክክለኛ ነብይ አይደሉም ማለት ነው ምናምን አይነት ነው ሐሳብ ነው የሚያቀርቡትና ሀይቃ መጽሐፋቸውን ዞር ብሎ እንኳን የማያዩት ነው የሚመስለኝ እኔ ሳስበው። ወይ ደግሞ አይ በቃ በመጽሐፍ ቅዱስ ተስፋ ቆርጠው ምናምን ትተውታል እንጂ ነብያቶች መጽሐፍ ቅዱስ ላይ የተገለጹበት መንገድ ሀይቃ በጣም የሚገርም ነው፣ በጣም ማለት ነው። በነገራችን ላይ እንደዚህ ስል ግን ረሱል ሰለላሁ ዐለይሂ ወሰለም ላይ ትክክለኛ ነገር አግኝቶ አይደለም፣ ወይም ደግሞ የሆነ ውሃ የሚያነሳ ነገር አግኝቶ ምናምን አይደለም። ብዙ ጊዜ ሐዲሶችን በማጣመም ምናምን ነው እነዚህ ነገራቶች የሚያነሱት ማለት ነው። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ብዙ ሚስት ማግባታቸው ራሱ ብናይ እንደ ባይብል ችግር የሌለው ነገር ነው ጭራሽ እንደ ነብያቶች ማለት ነው። እና ኢንሻአላህ እነዚህ ነገራቶች እንዳስሳቸዋለን ማለት ነው። የነብያት ስብዕና በመጽሐፍ ቅዱስ ምንድነው ብለን ኢንሻአላህ ነብይነትን በመጽሐፍ ቅዱስ ሚዛንም እንመዝነዋለን ኢንሻአላህ። እስኪ የተወሰኑ ነገራቶችን በሉና እንቀጥላለን።
መርሃባ ሺ ጀዛኪላህ። አይ ቲንክ ኤላ ተመልሷል። ኤላ የጀመረውን የሚጨርስ ከሆነ እንጠብቀው መሰለኝ። ኤልያስ ተመልሷል? ተመልሻለሁ። ድምጽ ይሰማል? ትሰማለህ? ቀጥል። ኦኬ፣ ከተሰማው አንድ ነጥብ እንደመነሻ ላንሳ። ከዚያ በኋላ እዚህ ላይ ክርስቲያኖች ያላቸውን እይታ ደግሞ ምንድን ነው የሚመስለው የሚለውን ደግሞ እናዳምጣለን ማለት ነው። እሱ ምንድን ነው? ለምሳሌ አንድ ነብይ ተብሎ የሚታመን አንድ አካል ለምሳሌ ሎጥን በቁርአን ላይ ሎጥ ተብሎ የተገለጸውን በባይብል ላይ ደግሞ ሎጥ ተብሎ የተገለጸውን አንድ ነብይ እንደ ናሙና እንውሰድ። ይህ ነብይ ምን አይነት ተግባራትን ፈጽሟል የሚለው ነገር እንዳስሰውና እንመልከተው። አክቹአሊ ባይብል ስለ ነብያት መልካም ነገር አያወራም እያልን አይደለም። እኛ ነብያትን በተመለከተ አንዳንድ የሚያወራቸው መልካም ነገሮች አሉ ባይብል፣ ይሄ ግልጽ ነው። ነገር ግን ከተናገራቸው መልካም ነገሮች እና ነብያትን የገለጸበት መልኩ ደግሞ በጥቅሉ ሲታይ ግን የተናገራቸው መልካም እንደዚህ በቁጥር የሚቆጠሩ ናቸው ቢባል ምንም ማጋነን አይሆንም። ግልጽ ነው። እጅግ በጣም በርካታ ስብዕናቸውን የሚያጎድፍ ነገር ስለ ገለጸ ማለት ነው ባይብል። ለምሳሌ አንዱን እንደ ናሙና እንውሰድ ብዬ እየገለጽኩኝ ነው መንደርደሪያ ላይ። ለምሳሌ ኦሪት ዘፍጥረት ምዕራፍ 19 ቁጥር 30 ጀምሮ የሎጥን ታሪክ እና ከሴት ልጆቹ ጋር ያለውን ታሪክ ባይብል ይተርክልናል እንዲህ ሲል፣ ሎጥም ከዞአር ወጣ፣ በዞአር የሚቀመጥ ዘንድ ስለፈራም ከሁለት ያው እዚህ ጋር ማየት ትችላላችሁ፣ ከሁለት ሴት ልጆቹ ጋር በተራራ ተቀመጠ። ከሁለት ሴት ልጆቹ ጋር በተራራ ተቀመጠ። ማን ነው በተራራ ላይ የተቀመጠው? ሎጥ ማለት ነው። ግልጽ ነው። በተራራ ላይ ተቀመጠ ይላል። አሁን በእንትና ፒኪ እያሰመረላችሁ ነው እና እሱ ጋር ተከታተሉኝ። ከዚያ በኋላ እነዚህ ልጆችን በተመለከተ ታላቂቱ ታናሺቱን አለቻት። ሁለት ሴት ልጆቹ ናቸው። ልብ በሉ፣ የሎጥ ምንድን ናቸው? እነዚህ ሴት ልጆቹ ናቸው። ሁለቱ ሴት ልጆቹ ናቸው የሎጥ። ምን አሉ? አባታችን ሸመገለ አለች ታላቂቱ ለታናሺቱ ማለት ነው። አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኝ የሚችል ሰው ከምድር ላይ የለም። በምድር ላይ እንዳለው ልማድ ሊገናኘን የሚችል ሰው የለም። ከነሱ ጋር ግንኙነት ሊያደርግ የሚችል ሰው የለም። ነይ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ አለቻት። ታላቂቱ ለታናሺቱ ማለት ነው። ከአባታችን ዘር እናስቀር፣ ምክንያቱም የአባታቸው ዘር መቀጠል አለበት። ስለዚህ በእነሱ መልኩ አባት ልጁን ነው ሊገናኛት፣ አባታችን እንገናኘው አለቻት። ከዛ በዛች ሌሊት አባታቸው የወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷም ጋር ተኛች። ታላቂቱ ገባችና ከአባቷ ጋር ተኛች። አሁን እኔ ይሄንን ለመግለጽ ራሱ ይከብደኛል። አንድ ኖርማል ሰው እንኳን በዚህ ዘመን ላይ ያለ በዚህ ዘመን ነገሮች እንደዚህ በጣም በተበላሹ ባሉበት አውድ ላይ በጣም በሚያስጠላ መልኩ አንድ ጤነኛ የሆነ ሰው እንኳን ይሄንን አደረገ ብንል አባት ሆኖ ልጁን ተገናኛት ብን እንዴት ነው የሚቀፈው ስታስቡት። ግን ይሄው ነብይ ነው። ነብይ ማለት ሰዎች እንደ አርአያ የሚከተሉት ማለት ነው። ግልጽ ነው አይደለ? ሰዎች እንደ አርአያ የሚከተሉት ናቸውና በዚያችም ሌሊት አባታቸውን የወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷ ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። ከዛ በነጋታው ታላቂቱ ታናሺቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛሁ፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው፣ አንቺም ግቢና ከእርሱ ጋር ተኝ። በተራ ማለት ነው። አስቡት። እነዚህ ሁለት ሴት እህታማቾች ናቸው። በተራ ከአባታቸው ጋር አስቡት፣ ከአባታቸው ጋር ሊተኙ። አሁን ይሄ መጽሐፍ ነብያትን በዚህ መልኩ እየገለጸ ነው። ልብ እያላችሁ ነው አይደለ? ነብያት ማለት የሰው ልጆች አርአያ ናቸው። እነሱን በመከተል ነው ሰዎች ጀነት ሊገቡ የሚችሉት፣ አምላክን ሊያውቁ የሚችሉት እነሱ በመከተል ነው። ግልጽ ነው አይደል? ይሄ መጽሐፍ ደግሞ እየገለጸ ያለው ምንድነው? ነብያት ማለት እነዚህ ናቸው እያለን እኮ ነው። ነብያት ማለት እነማን ናቸው? ያው እነዚህ መጀመሪያ በትናንትናው ከማን ጋር? ከታላቂቱ ሁለት ሴት ልጆች አሉ። ከታላቂቷ ጋር ተኛ። ከልጆቹ መካከል ከአንዷ ጋር ተኛ።
በአሁን ደግሞ ከሁለተኛዋ ጋር ሊተኛ ነው። ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር አለ። ከዛ አባታቸውን በዚህ ሌሊት ደግሞ የወይን ጠጅ አጠጡት። ታናሺቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። የሎጥም 2 ልጆች ከአባታቸው ጸነሱ። ስለዚህ የተሸከሙት ጽንስ የአባታቸው ነው ማለት ነው። ልብ ያላችሁ ነው አይደለም? እና ያሁን እኛ ከአንደበታችን ለሚወጣው እንኳን እየቀፈፈን ነው። ይሄን ተራ ሰው እንኳን አደረገው ቢባል በድሮ ጊዜ አይደለም፣ ዛሬ ላይ ባለው ተጨባጭ እንኳን ስብዕናዎች በተለወጡበት ጊዜ አንድ አባት አንድ ልጁን እንዴት ተገናኘ ሲል በጣም ነው በቃ የሚጨንቀው የሚቀፈው። ግልጽ ነው አይደለ? ይሄ ደግሞ ነብይ ከመሆኑ ጋር ይኸው ከልጆቹ ጋር ተኝቶ ደግሞ በተራ አንድ መጀመሪያ ከታላቂቷ ከዛ ከታናሽ ከዛ ሁለቱም ደግሞ ከእርሱ ጸነሱ። ታላቂቱም ወንድ ልጅ ወለደች፣ ስሙንም እያለ ይቀጥላል። አሁን እዚህ ጋር ነው እኛ ነጥብ። እንዴት ነው አንድ ነቢይ ከልጆቹ ጋር የሚተኛው ነው የኛ ጥያቄ። ይህ መጽሐፍ ደግሞ ነቢዩ ሎጥን ከልጆቹ ጋር ተኙ ይላል፣ እንደተኛ ይገልጻል በተራ ለዚህ ነው። እና ይህ ደግሞ በጣም የሚቀፍ ነገር ሆኖ ነው የታየ። እና እንዴት ነው እኔ ይህንን ነቢይ ልከተለው የሚችለው? ይህንንስ መጽሐፈ እንደዚህ ብሎ የሚገልጸው ከሆነ እንዴት ነው ልንቀበለው የምንችለው ነው የኔ ጥያቄ ማለት ነው። እዚህ ጋር ወንድሞች ሪፍሌክት ያድርጉና ከዛ በኋላ ክርስቲያን ወገኖቻችን ደግሞ ሀሳባችሁን ትሰጣላችሁ ማለት ነው። አነሳለህ አይ ቲንክ ወገኖች ገብተዋል። ሚሮን እሺ፣ አንዴ ሪፍሌክት ያድርጉና ወንድሞች፣ ከዛ በኋላ እነሱን ሀሳባቸውን እንጠይቃቸው። ሰላም አለይኩም ሁላችሁም እንዴት ናችሁ? አይ ቲንክ ወገኖች ስለገቡ ከወገኖች ጋር ብንቀጥል የተሻለ ይመስለኛል። ወደ ሀሳቡ ልመለስና ማለት ነው። ሜሮን አለሽ? እሷ ቅድሚያ ስለሆነች ለእሷ ቅድሚያ እንስጣትና ሜሮን ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አልሐምዱሊላህ ደህና ነኝ። ጥያቄ ነበረኝ። እሱ ባነሳው ላይ አንዴ እንቀጥል። ያው ስላመጣው በዛው ርዕስ ላይ ነው። አንድ ዋን አት ታይም ብመልስ ለእኔ ጥሩ ነው። ሌላም ሰው አለ መሰለኝ አይደለ? ሌላ ክርስቲያን ካለ እየተፈራረቅን መመለስ እንችላለን። እሺ፣ ግን ይሄኛውን አንድ ያመጣው ነገር እሺ መሰጭበታለሽ ከኤልያስ ጋር በሱ ላይ ትቀጥላላችሁ። እኔ ደግሞ አንድ ጥያቄ አለች። እሱ ጥያቄ ምንድነው? አንድ ነቢይ ለጥሎሽ የወንድ ልጅ ሸለፈት ሊያቀርብ ይችላል? ለጥሎሽ ለሴት ልጅ ማለት ነው፣ ለአንድ ሴት። ለሱ ልመልስለትና ከዛ እንቀጥላለን። ከዚህ ጥያቄው ትመልሻለሽ ሜሮን? ትመልሻለሽ ለኤልያስ አንድ ጊዜ ለኤልያስ ከኤልያስ ጋር ትቀጥይና ትመልሽለታለሽ። አንዴ መጀመሪያ ግን በእኔ ሀሳብ ቆይ አንድ ጊዜ አይ እንዳትወጪ ችግር የለውም። ይሄን ሀሳብ ማታውቂ ከሆነ አላውቀውም ማለት ነው፣ ችግር የለውም። ግን ያነሳሁት ነጥብ ላይ እንዴት ነው አንድ ነቢይ ለሴት ልጅ ማለት ነው ጥሎሽ ሸለፈት ሊያቀርብ ይችላል ወይ? ይሄ ከህሊናሽ መልስልኝ። ነቢይ የተባለ አካል ማለት ነው የወንድ ልጅ ሸለፈት አንድ አይደለም የመቶ ለምን መቶ ቲፕ አብጥቷል 200 ወደ ቶፒኩ ስንመለስ አሚን የገባው እሺ አንድ ጊዜ ማለት ነው ቶፒኩ ላይ እንመለስና ሀሳባችን እንዳይዘበራረቅ ዋን አት ታይም እንመልስ። ስለሎጥ ተነስቷል። ስለሎጥ እንጨርስ ማለት ትመልሻለሽ። አንድ ደቂቃ ትመልሻለሽ ብዬሻለሁ። ከእሱ ጋር ትቀጥላላችሁ ስለ ሎጥ። እኔ ግን ያነሳሁት ነጥብ አለ። አንድ ጊዜ ከጥያቄ የሸሸሽ ነው ያለሽው። እኔ ያነሳሁት ነጥብ አለ። እዛ ነጥብ ላይ መልስ ስጪበት። ነቢይ የተባለ አይምሮሽ ይቀበላል ወይ? ነቢይ ሆኖ አንድ አካል የ200 ወንድ መቶን የተጠየቀው አክቹሊ የ200 ወንድ ቲፕ 100 ጨምሮ ማለት ነው ሸለፈት ሊያቀርብ ይችላል ወይ እንደ ጥሎሽ? we need an answer። ችግሩ እኮ አንድ ነገር ላይ ስቲክ ብናረግ ጥሩ ነው ለኛም። አሚነስ ሪስፔክት ነው ለአንተ። አንተ ትቀጥላለህ እኮ ትጠይቃለች። አንድ ጥያቄ እንመልስ። እሱን እንትን አልጠይቀው ከስር ያለው ልጅ እሱን ትመልሻለሽ ከኤልያስ ጋር
እሺ ታዲያ አንድ ጊዜ እንመልሳ እንዳይዘበራረቅ ወይኔ ወጣለሁ እኔ ስላነሳው እሺ በቃ እሺ ቀጥይ አስቀጥሏት ይምኑ አስቀጥሏት በእንትላል እኔም ቦታ እንዳልዝ ነው ሌላም ሰው የሚገባ ካለ ይገባል ይወርዳል እሺ ሎጥን መልሼ ይወርዳል ኤልያስ አለ ማን የጠየቀው ኤልያስ ነው መሰለኝ ሃይ ኤልያስ እንዴት ነህ እንትና ማን ነው ሎጥ ነብይ ነው እያልክ ስታወራ ነበርና መጀመሪያ እሱን ክላሪፋይ እናረግ በመጽሐፍ ቅዱስ ጥቅስ ታሳየኛለህ ሎጥ ነብይ እንደነበረ ነብይ አይደለም ብለሽ ነው የምትጠራው መጽሐፍ ቅዱሱ እኮ አንተ ንገረኝ ነብይ ነው ብለሃልና ከየት አምጥተህ ነው ነብይ ነው ያልከው ሎጥ እኮ ነው ወይስ አይደለም ሐሳብሽን ንገረኝ አይ ነብይ ስትል አንተ ሶርሱን ከየት አመጣ መጀመሪያ ከቁርአን ነው ወይስ ከመጽሐፍ ቅዱስ ንገሪኛ ነው ወይስ አይደለም ከዛ በኋላ ወደ ጥቅስ እንገባለን ነው ወይስ አይደለም መጀመሪያ እሺ አንደርስታንድ ሻልፋለሁ ችግር የለውም መጽሐፍ ቅዱስ ሎጥን ነብይ ነው ብሎ አይጠራውም ሶ ሜቢ አይ ዶንት ኖ ከየት ያገኘው አላውቅም አይደለም ነው የምትይ መጽሐፍ ቅዱስ ሜንሽን አያረግም ነብይ እንደሆነ ሎጥ እርግጠኛ ነሽ እርግጠኛ ነኝ ጻድቅ ሰው ይባላል ነብይ ነው ጻድቅ ሰው እንደዚህ ያደርጋል ነብይና አይ ነብይ ብለህ ነው የመጣው ነብይ ማለት በእግዚአብሔር አፖይንትድ የሆነ የእግዚአብሔርን ነገር የሚያስተላልፍ ነው ስለዚህ ትልቅ ዲፈረንስ ጻድቅ ሰው እንደዚህ ያደርጋል ወይ ስለዚህ ተስማማን ነብይ እንዳልሆነ ጻድቅ ሰው እንደዚህ ያደርጋል ወይ ለኔ ጥያቄ አይ የመለስክልኛ እየተግባባን ነው መሄድ አለበት አሁን እኔ ጻድቅ ሰው እንደዚህ ያደርጋል ጻድቅ ሰው እንደዚህ ያደርጋል ስጠይቅ መልስ እኮ ጻድቅ ሰው እንደዚህ ያደርጋል ወይ ኤልያስ ኤልያስ ሜሮን ቆይ አንዴ እዚህ ጋር ያነሳቸው ሐሳብ ጻድቅ ነው ብላለች እና እግዚአብሔር ዘንድ ጻድቅ ሰው ማለት እንዲያነስ ሰው ነው ሜሮን መጀመሪያ ነብይ ነው ያላችሁትን አላወቅንም እኛ በመጽሐፍ ቅዱስ የተነሳውን ሐሳብ መልሽ ቆያ የተነሳውን ሐሳብ መልሽ እግዚአብሔር ዘንድ ጽድቅናዬ ነው እግዚአብሔር ዘንድ ከገዛ ልጆችሽ ጋር መተኛት ጽድቅና ነው እሺ ነብይና ጻድቅን መልስልኝ ልዩነቱን አንድ ናቸው አንድ ናቸው እኔ ክሌም አላስቀምጥኩም አሁን አንድ ናቸው የሚል ክሌም አላስቀምጥኩም ጥያቄ ነው እየጠየቅኩሽ ያለሁት ጻድቅ ነው ይባላል አልሽ ወይ አንድ ጊዜ ጣልቃ አትግቢ አንድ ጊዜ ምን አልሽኝ አሁን ምን ብለሽ መለሽ አይ ጻድቅ ሰው ይባላል አልሽኝ ኦኬ እኔ ክሌም እያስቀመጥኩኝ አይደለም ጻድቅ ነው አይደለም ጻድቅና ነብይ አንድ ናቸው እንደዚህ አይነት ክሌም አላስቀመጥኩም ጥያቄ ነው እየጠየቅኩሽ ያለሁት እግዚአብሔር ዘንድ ጽድቅና ይሄ ነው ወይ ከገዛ ልጆቹ ጋር የሚተኛ ሰው ጻድቅ ነው እግዚአብሔር ዘንድ ሜሮን እሺ ለምን ጣልቃ እንደገባህ አላውቅም ከኤልያስ ጋር ነው ጥያቄ አንዴ ይመልስልኝ ክሊሪፋይ ያርገና ወደሚቀጥለው ጥያቄ እንሂድ ለምን እንትን ትላላችሁ ትደራርባላችሁ ማንም ይሁን የጠየቀሽ እባክሽ ጥያቄውን መልሽ አትሽሺ ከጥያቄ ነብይ ነው አንድ ሰው ስትል ማለት ነው ስፔሻል የሆነ አፖይንትመንት አለ ያ ሰው አይደል ስለዚህ ነብይና ጻድቅ ስትል መጀመሪያ አጣርተህ ነው የምትናገረው አልጠየቅንሽም እሱን በቃ አልጠየቅንሽም ኦኬ እሺ መልሰልሽ እናመሰግናለን በጣም ጥያቄያችንን አስተውይ እግዚአብሔር ዘንድ ጻድቅ ሰው ማለት ከገዛ ልጆቹ ጋር አምጥተኛ ሰው ነው እሺ ጥያቄ ከኤልያስ ጋር ነው እሺ ታዲያ ፖስት ታደርጋለህ ፖዝ እያረክ ታወራለህ ተደርበህ አረጋለሁ ተደርቤ አላወራም ጥያቄያችንን ግን ስፔሲፊክ አድርገሽ ያልጠየኩሽን አትመልሽ የጠየኩሽን ብቻ መልሽልኝ ቀጥይ ጥቅሱን አንብበሃል ስለዚህ ጥቅሱን ኤክስፕሌን አደርጋለሁ ማለት ነው እዚህ ጋር ቁጥር 33 እና 35 ምን ይላል ሎጥ አጠጡት ወይን እሱን ደግሞ አላወቀም ይላል ስለዚህ ይሄ ሰው ፓርቲሲፔት አላደረገም ነው ወይ አላወቀም የሚለውን ቃል ስኪፕ አድርጋችሁታል አንድ ኦኬ ኮሬክትድ መደረግ አለበት ወይን አጠጡት ከዛ እሱ አላወቀም ይላል ይሄ ሰው ይሄ ነገር ሲሆንበት አያውቅም አንደኛው ነገር እሱ ነው ሁለተኛው ነገር ደግሞ እዚህ ጋር እያስረዳ ነው እንጂ ያለው ይሄንን ማድረግ ጥሩ ነው ብሎ አይደለም መጽሐፍ ቅዱሱ እየተናገረ ያለው
እሱ ከሱ ጋር እንደዚህ ተኝተው ባመጡት ነገር ሞዓብና አሞን የተባሉ የእስራኤል የሆኑ ጠላቶች ተፈጥረዋል። ጀስት እየዘገበ ነው እንጂ እንደዚህ ማድረግ መልካም ነው እናንተም አድርጉ የሚል ቃል የለም። ሁለተኛ ደግሞ ሎጥም አላወቀም። በዚህ ላይ ጥያቄ ወይ መልስ አለ? አዎ አለኝ፣ ጥያቄ አለኝ። ጥያቄ ምንድነው? አሁን ያነሳሽው ሀሳብ ላይ ማለት ነው መጠጥ ሲጠጣ መጠጥ መጠጣት ራሱ እዚህ ጋር ይቻላል ወይ? አንድ ጻድቅ የተባለ ሰው እንዴት ነው መጠጥ? ኧረ አንዴ ተደርበህ አታውራ አልሽኝ። ተደርበሽ እያወራሽ ነው። አንዴ ተደርበሽ አታውሪ፣ ተደርበሽ እያወራሽ ነው። እና እኔን ተደርበህ አታውራ እያልሽኝ አንድ ሚዩት አድርጊ። ምንድን ነው ያልሽው? መጠጥ አጠጡት አልሽኝ። ኦኬ፣ ይሄ ሰው መጠጥ ሲጠጣ መጠጣት ራሱ እንዴት ነው? ጻድቅ የተባለ ሰው መጠጥ እንዴት ይጠጣል? ራሱ ወይን እንዴት ይጠጣል? አስካሪ መጠጥ ማለት ነው። ኦር አንድ ሁለት ይቻላል እንደሚባለው ነው በክርስትናው ማለት ነው፣ በኦርቶዶክስ ቤተክርስቲያን። አንደኛው ይሄ ነው የኛ ጥያቄ። ሁለተኛው ደግሞ እንዴት ነው ይሄ ሰው ጻድቅ የተባለው ነው? ከገዛ ልጆቹ ጋር የተኛ ሰው እግዚአብሔር ዘንድ እንዴት ጻድቅ ተብሎ ሊጠራ ይችላል? ጥያቄያችን እነዚህ ሁለቱ ናቸው። ጎሄድ ቀጥይ። አያረል እንዴ ከቶፒክ እንደወጣ ነቢያትና ስብዕና ነው የሚለው እዛ ጋር አይደለ? ስለዚህ ወይ ወደ ሌላ ሰው ሂድና ስለ ሌላ ሰው እናውራ፣ ኦር ደግሞ ባሉት ላይ በዚህ ርዕስ ላይ ነቢያት ወደ ተባሉ። ኦኬ በቃ ይሄንን ተይውና ይሄንን መልስ ስለሌለሽ ተይው፣ እንለፈው። ወደ ቀጣይኛው እንለፍ። አንድ ነብይ እሺ መልስ። ጎበዝ ወደ ሌላ እንለፍ። ወደ ሌላ ነብይ ስናልፍ አንድ ነብይ ቅድም የጠየኩሽ ጥያቄ አለ። የምታልፈው አለዛ አላልፍም። ቆይ ተደርበህ አታውራ እንዴ? ይሄው አርገሻል አይደለም? ታዲያ አሁን 4 ጥያቄ ጠየቀኝ በአንዴ ማለት ነው። አንዱ ላይ ረገጥ አድርገህ የተረዳኸውን ነገር ተረድተህ ነው የምታልፈው እንጂ ዝም ብሎ መሮጥ አይቻልም። አሮጥኩም እኔ እየጠየኩሽ ነበር። ከዛ በኋላ ወደ ሌላ ነብይ እንለፍ ስትይኝ ኦኬ አልኩሽ። ስለዚህ ወደ ሌላ ነብይ ነው። መጀመሪያ ኦሪጂናሊ ነብይ ነው ብላችሁ መጣችሁ። ነብይ አይደለም፣ ቁርአን ላይ ነው ነብይ የተባለው እንጂ መጽሐፍ ቅዱሳችን ሎጥ ነብይ አይልም። አንደኛ 4 ነጥብ። ሁለተኛ ይሄንን ነገር ሲደረግበት አላወቀም። ሁለት ሜሮን ሎጥ ነብይ አይደለም። ሎጥ ነብይ አይደለም። በጣም አሪፍ። አንድ ባክግራውንድ ላትፈንድ። እሺ ሜሮን ቆይ ኧረ ተረጋጊ፣ እንደማመጥ ፕሮቴስታንት ከሆንሽ ቸርች ፋዘር ተቀበያቸዋለሽ አይደለ? የቤተክርስቲያን አባቶችን የትኞቹ? ብዙ አባቶች አሉ። ሰው ስለ የትኞቹ አባት ነው አፍተር ኒቂያ የመጡትን ከኒቂያ በኋላ የመጡት አባቶች አሉ፣ ከቅድመ ኒቂያ አባቶችም አሉ። ግን እኔ ከኒቂያ በኋላ የመጡት አባቶች የምጠቅስልሽ እና ኦገስቲንም ምናምን ትቀበያቸዋለሽ አይደል? ኦገስቲን ወዴት ሄደን አሁን ለምን እናመልጣለን? ከሎጥ ላይ ነው ያለ ነው። ሌላ ሰው ወደ ሎጥ እኮ ነው የሚሄደው። ሎጥ ጋር ነኝ ተባለ። ማወቅ አለብን። ጻድቅ ነብይን ማወቅ አለባችሁ መጀመሪያ። ኧረ በለ አሁን ረብሻ ጀመርሽ። አይሻ ሜሮን አሁን ምን እያለሽ ያለሽው? በቃ በጣም እየሮጥሽ ነው። በቃ ነብይ ለመሆኑ ኤቪደንስ ሊመጣ ነው። ሰው አሁን ምን ማድረግ ጀመርሽ? ጻድቅ መሆኑ እኮ እንዴ አይደለም። ስለ ፋዘር አሚት ቆይ እዚህ ጋር ፕሩቭ እናደርጋለን። ሜሮን አይተም አንሄድም። ሎጥ ነብይ አይደለም ላልሽው ክሌም የሆነ ክሌም ቦንድ አድርገሻል። እሱን አሳምነን ከዛ ደግሞ ጻድቅ መሆኑን ደግሞ ድጋሚ እሱ ጋር አፕሩቭ አድርገን ከዛ በኋላ ወደ መካድ እንሄዳለን ማለት። አሁን ምን እያደረግሽ ነው? እንደው ነብይ ለመሆኑ ኦገስቲን ጋር ወደ ኦገስቲን ሲሄድ እያደረግሽ ነው ያለሽው። ጻድቅ ለመሆኑ እኮ ምናምን እያልሽ ነው ያለሽው። ኦገስቲን ተቀበሽ አትቀበዩም? ሜሮን ሂዝ አ ቸርች ፋዘር ፖስቲኒቲ ፋዘርስ ነው። 66ቱን መጽሐፍ ነው ማምነው። ከዛ ውስጥ አውጣልኝ ቃል ካለ ነብይ ነው የሚለውጥ ጨርሻለሁ። ኦኬ አትቀበዩም? ኦገስቲን አትቀበዩም? አንድ ብቻ አልቀበሉም መጽሐፍ ብቻ እንደው ነው። ኦገስቲን አትቀበዩም? ተቀበል እንዴ ይወላችሁ። ኦገስቲንን ትቀበያለሽ አትቀበዩም? ሜሮን አልደግሞም ጥያቄውን። ኦገስቲንን ትቀበያለሽ ወይስ አትቀበዩም? አልቀበሉም በይና ዲና ያድርጊው። ከዛ በኋላ ከቤተክርስቲያን አባቶች ጋር ታወራለሽ ማለት ኖርማል። ትቀላል እኮ አልቀበሉም በይ። በቃ ኦገስቲን አልቀበሉም በይ። ኦፊሻሊ አውጂ እዚህ ጋር 350 ሰው ፊት ኦገስቲንን እኔ አልቀበለውም በይና ችግር የለውም። ወደ ሌላ ቤት ከአንስ ጋር ትቀጥላላችሁ። ትቀበልሽ ኦገስቲንን?
ኦኬ ሚት አታርጊ፣ ሚት ሻንሺ ሜሮን አንተ እንትና ማነው ኤልያስ እኮ ነው ነብይ ነው ብሎ ክሌም አድርጎ የመጣው እኔ አይደለሁኝም። እኔ ደግሞ አምጣልኝ ከመጽሐፍ ቅዱሱ ሎጥ ነብይ ነው የሚል ስለው ጠፋ በዛው። አንተ ደግሞ እንደገና ኦገስቲን ትለኛለህ። ስለ ኦገስቲን አውርተናል። እኔ ከመጽሐፍ ቅዱስ ውስጥ ሎጥ ነብይ ነው ባይብል እኮ ቆይ ጋር እንዳይሻይ ነው ችግሩ እኮ ቆይ ጋር ያመጣውም ነበር እኮ አይደል? ባይብል አይደለም ባይብል ቆይ ባይብል ላይ ብቻ አይደለም አሁን ቆመን የምናወራው አፍተር ወደ ከባይብል ደግሞ ወጣ እንላለን። ገብታችኋል? ስለዚህ አሁን ቸርች ፋዘር ጋር ሄደን ወደ ፖስቴሽን ፋዘር ስካማት ከንቂያ በኋላ የመጡ አባቶች አሉ፣ በጣም ታላላቅ ሌጀንድ የሆኑ አባቶች አሉ። ወደ እነሱ አባቶች እንሄድና እነዛ አባቶች በመጽሐፎቻቸው ላይ ከመናፍቃን አጋንንት ሆነው መናፍቃንን የተቃወሙ መጽሐፎቻቸው ላይ እንደው ስለ እነሱ ሲያወሩ ሎጥን አስ ፕሮፌት ሜንሽን ያደረጋቸው ከነሱ ጋር ሪስፖንስ ሰጥተዋል ወይ ነው ነጥባችን። እና አሁን ወደ እነዛ ነጥብ ከመጣችን በፊት ግን ኦገስቲንን ትቀበሽ አትቀበይው ሜሮን አልቀበሉም ካሽ ችግር የለውም። በቃ አንዛዛ ወደ ሌላ ነብይ እንሄዳለን። ቀላል እኮ ነው። አናንዛዛው ነገሩ ኤልያስ ያመጣው ይሄን ጥቅስ ከኦገስቲን ነው ያመጣው ነብይ መሆኑን መጀመሪያ እንገረኝና ከዛ ወደ ኦገስቲን ሄዳለን። በቃ ችግር የለውም። አንተ ሳላችሁ ከተበቃ እሱ ከመጽሐፍ ቅዱስ ነው። አንተ ኦገስቲን ችግር የለውም። በቃ ያ ብዙ ነብይ አለ፣ በሱ ጋር መቀጠል ትችላላችሁ። በቃ ቴንክ ዩ። ስለዚህ አንዳንድ ክሊር አድርጋችሁ ጥሩ ነው። ነብይ ያልሆኑትን ሰዎች ነብይ ነው ማለት ጥሩ አይደለም። ለምን ደግሞ ጻድቅ እንደተባለ ማወቅ አለብን። ይኸውልህ ጻድቅ ራሱ ለምን እንደተባለ ታውቃላችሁ? እስቲ መጽሐፍ ቅዱስ ያነበበ ሰው አለ? ለምን እሱ ጋር እንመጣለን። እሱ ጋር አንዴ ሜሮን ርዕሳችን አይደለም ነብይ ነው አይደለም ጻድቅ ነው። ኧረ አንድ ጊዜ ጻድቅ ነው አይደለም የሚለው ርዕሳችን አይደለም። አሁን አመጣልሽ ነብይ ነው ነብይ አይደለም ብለሽ ክሌም ስታረጊ ማንን አመጣ? አውገስቲን ኦፍ ሂፖን አመጣ። ቸርች ፋዘር ነው፣ የቤተ ክርስቲያን አባት ነው ካልሽ አልቀበልም ብለሽ ኦልሞስት እንደዛ እንደማለት ነው። ምክንያቱም ምንም ግድ አልሰጠሽም። እንደዛ አባቶችሽ መጥቶ አውገስቲንን አምጥቶ አንድ ሰው ይሄው አባቶችሽ እንኳን እኮ አድሚት ያደረጉት ነው ነብይነቱን ስትባይ አልተቀበልሽም። ስለዚህ እሱ የራስሽ ችግር ያለ መቀበል። ኧረ አንድ ጊዜ ተደርበሽ አታውሪ። እሺ በህግ አምላክ ኦገስቲን ያለውን ስክሪን ላይ አድርግልኝ ነብይ ነው ብሎ ከዛ ሜቢ ላምን ይችላል። አምጣው ትቀበያለሽ። ከዛ ስክሪን ላይ አርግላት ይምኑ ፋሩቄ መቀበል አይደለም እስቲ ቬሪፋይ እና እኔ ከመጽሐፍ ቅዱስ ላይ ያልኩት ማስረጃ ነው ማባክነው አመጣለሁ። ወላሂ በደንብ አስፈኝ ፒኬስ ስሙ ጋይስ በደንብ አስተውሉ። እዚህ ያላችሁ 346 ምናምን ሰዎች አሁን ማስረጃ ይከፈታል። ከዛም ቀጥታ ምን ታደርገው ኖ ይገከደው አልቀበለው። ኦገስቲን እኮ ፐርሰናል ታል ሰዎች በደንብ አስተውሉሽ እንዳትረሱ። አረ ሚዩት አድርጊ። አሁን በቃ በጣም አረ ሚዩት አድርጊ። ገና እኮ ገና አንድ ነብይ ጥቅስ ገና እኮ ወደ ዳዊት ይላል እኮ ፋሩቅ ንገረኝና ወይም ላክልኝና እኔ ልክፈትልህ። ያ ቆይ በውስጥ ግሩፕ ላይ ልቆይ። አይ ሙሉውን በውስጥ ልቀቅልኝ። ፒኪ ላክልኝ በውስጥና በውስጥ ፒኪ ቬሪ ስፒኪ ያው ነው። እስከዛ ሐሳቡን በደንብ አዳምጡ። እዚህ ጋር አንድ ክርስቲያን ክሌም አድርጋለች ሎጥ ነብይ አይደለም ብላ ማለት ነው። ነገር ግን አባቶቿ አት ዘ ሴም ታይም አባቶቿ ምን ብለዋል? አድሚት አድርጓል ነብይ ነው ብሎ እና አውገስቲን ኦፍ ሂፖ ሶ ኦን ሶ ፎርዝ ማለት ነው። የቤተ ክርስቲያን አባቶች ማለት ዛሬ መጽሐፋችሁን የሰጧችሁ ዛሬ እምነታችሁን ዶግማችሁን የያዛችሁት ከነሱ ነው። ስለዚህ ወይ እነሱን ከካድሽ ኦልሞስት ዶግማሽንም ኦር መጽሐፍቶቻችሁንም እየካዳችሁ ነው። ምክንያቱም መጽሐፎቻችሁን እንኳን የሰጣችሁ እነዚህ አባቶች ናቸው። እነ ኢራኒየስ ናቸው፣ እነ ፖሊካርፕ ናቸው መጽሐፉን የሰጧችሁ። ስለዚህ ዋንስ እነዚህን ከካድሽ መጽሐፍሽንም ጭምር መጽሐፍ ቅዱስሽን እየካድሽ ነው። ስለዚህ አንድ ሰው አሁን ቀጥታ እንከፍትልሻለን አውገስቲን ቃል በቃል ነብይ ነው ብሎ ክሌም ያደረገበትም ማለት ነው። ፋሩቅ ይከፍትልሻል። ከዛ በኋላ ሐሳባቸውን እንሰማለን ማለት ነው። አስቡት እግዚአብሔር ዘንድ ጻድቅ የተባለ አካል መጠጥን የሚጠጣ አካል ሲሆን፣ አስቡት እግዚአብሔር ዘንድ ጻድቅ የተባለ ኦር ነብይ የሆነ አካል ከገዛ ልጆቹ ጋራ
ዩሲ ፋሩቅ አንብቦ ቀጥል። ኦኬ እሺ ጋይስ አሁን አከፋር ከላይ ነው ጀምሮ አውዱን ሙሉ እናነበውና ከዛ በኋላ ምንድን ነው እናደርገው ኦገስቲን ሪፕላይድ ይላል። ኦገስቲን ሪፕላይ አረገ ይደና ከዛ የኦገስቲን ሐሳብ ደግሞ እናነበዋለን። ጀስት ብቻ ሊስን አውት በደንብ አስተውሉ። ከላይ ያለው ሐሳብ የኦገስቲን ሐሳብ አይደለም። እሺ ጋይስ የመናፍቃኑ ሐሳብ ነው። ምን ብሎ ይጀምራል? he on different occasion from Avaris and Greeks sold his wife Sarah for the የአብርሃምን ጥፋት ከተናገረ በኋላ በደንብ አስተውሉ። for the gratification ማን ብሎ የአብርሃምን ጥፋት ተናገረ። የመናፍቃኑ ነው እንግዲህ ባይብል ላይ እኮ ነቢያቶች እንደዚህ ዲስክራይብ ተደርጓል እያለ ነው የሚናገረው። ድጋሚ ቀጥሎ ምን አለ? the narrative is not ours which tell how Lot በደንብ አስተውሉ which tell how Lot Abraham's brother after he escaped from Sodom lay with his two daughters on the mountain አለ። ከምን ነው ከሁለቱ ሶስት ልጆች ጋር ማውንቴን ላይ ሆነ ከምን ከሰዶም ላይ እስኬፕ ካረገ በኋላ ነው። በደንብ አስተውሉ። ስለማን ነው እያወራ ያለው ጋይስ? መናፍቃኑ እንግዲህ ነቢያቶች ሜንሽን እያደረገ ባይብል ላይ እንደዚህ አይነት ባህሪ ነበራችሁ እያለ ነው የሚያወራው። ከዛስ በኋላ ከሚስት ከልጆቹ ጋር ልጆቹ ደግሞ ከነሱ ጋር ዝሙት ፈጸሙ አይነት ነገር እሱን ከጠቀሰ ድጋሚ አለ or how Isaac imitated his father conduct። እንደዚህ ጠቅሳቸው ሰዎች ጋይስ ምንድን ናቸው? ነብይ ናቸው። አብርሃምን ጠቀሰ፣ ሎትን ጠቀሰ፣ ድጋሚ ማን ጠቀሰ? አሁን አይዛቅን ጠቀሰ። ያ ሙሉ ሰናነብ ጊዜ እንዳይፈጅ ከዛ ቀጥሎ ምን አለ? his son Jacob አለ። ልጁ ያዕቆብም ደግሞ እንዲህ አይነት ጥፋት አጥፍቷል እያለ ባይብል ላይ እኮ ተናግሯል። lead the life of a god among them so that there was a daily strife among his women who should be the first to lay hold of him when he come from the field ending sometime in their hiring him from one another from the night አለ። እየተናገሩን የጠፉትን ጥፋት ይተናገር። ከዛ በኋላ how he saw Judah sleep with his daughter-in-law አለ። ልጁ ደግሞ ጁዳ እንዲህ አድርጎ ተቀጠቀመ አለ። or how David after having a number of wives seduced the wife of his soldier Uriah and caused Uriah himself to be killed in the battle አለ። ያው ዳዊትም ደግሞ እኮ ወጥቶ ዝሙት ፈጽሟል። ዝሙት የፈጸማትን ባሉን ደግሞ አስገድሏል እያለ እንግዲህ መናፍቃን ሰውዬ ኦገስቲን እየተቸው ነው ያለው ጋይስ በደንብ አስተውሉ። ኦገስቲን ያለው እየተቸው ነው ይጠቅሳቸዋል ነቢያቶችን ዘርዝሮ ባይብል ላይ እኮ እንደዚህ እንደተጠቀቀ ከዛ ብቻ ላይ ምን አለ እንደው ከፍ አድርገው እንትና ፒኬ ከፍ አድርገው ትንሽ ከፍ አድርገው ነጥቡን የሆነ መጨረሻ የተናገረው ሐሳብ አለ። ኦገስቲን ሪፕላይ አድርገው እናነበዋለን። ምን ከፍ አድርገው ትንሽ ከኦገስቲን በላይ ያለው ከኦገስቲን በላይ በታች ያለው አይደለም በላይ ያለው ትንሽ ከፍ አድርጋቸው በደንብ እንዲነበብላቸው ማለት ነው። ከዛም በላይ ከፍ አድርገው ትንሽ ከፍ አድርገው ሶ ኦገስቲን ከፍ አድርገው ለነሱ እንዲነበብ በቃ እንደዚህ አድርጋላችሁ። ከዛም በላይ መጨረሻ አካባቢ ላይ ካዩስ either your writers forge these things አለ። በደንብ አስተውሉ ጋይስ መናፍቃኑ ነው የሚያታቸው እንግዲህ ወይ እናንተ ጸሐፊያኖች ይሄን ነገር ፎርጅ ቀጥፋችሁበታል or the father are really guilty አለ or አብ ነው ይሄን ነገር ትክክለኛው ጠፋተኛው አብ ነው ይላቸዋል። ምን አለ እንደው ነቢያቶች የፈጸሙት እነዚያ ሉጥ፣ አብርሃም፣ አይዛክ፣ ያዕቆብ፣ ዳዊት እነዚህ የፈጸሙት ወንጀሎች ወይ እናንተ ጸሐፊያኑ ቀጥፋችሁባቸዋል ወይ ደግሞ አብ እውነተኛው ጥፋተኛ እርሱ ነው አለ። ከዛ ቀጥሎ ምን አለ? ኦገስቲን ሪፕላይድ አለ። ኦገስቲን ደግሞ እንዲህ ብሎ መለሰለት አለ you understand neither the symbol of the law or nor the act of the prophet አለቀ ቡም አንተ yes the symbol of the law የህጉን ሲምቦል አልተረዳህም ወይም ደግሞ the act of the prophet የነቢያቶችን ስራም አልተረዳህም ማለት ነቢያት ያላቸው ማን ነው? ሜሮን ስታንዲ ሚታንሺ ሜሮን ሚታንሺ አንዴ ዝም አትበያ ጋር አብርሃም እኮ ነብይ ነው ይላል መጽሐፍ ቅዱስ አይደለ? እኔ መጀመሪያ ያልኩት ከመጽሐፍ መናፍቃኑ አብርሃም ብቻ የጠቀሰው መናፍቃኑ አብርሃምን ብቻ ነው ወይ ጠቀሰው? ኧረ ተይ ፋዘሮች የሚመዘኑት በመጽሐፍ ቅዱስ እንጂ መጽሐፍ ቅዱስ በቸርች ፋዘሮች አይመዘንም። ያዙ አሁን እንግዲህ ኦገስቲን ተካደ። ይሄ በደንብ አስተውሉ። ኦገስቲን ተካደ እዚህ ጋር ሶ ኦገስቲን you understand that ሲባል አፌላት ቁሚ ቆይ ያ ነው እኮ ነው። ቆይ you understand that people of Allah አሁን ምላሴ ላይ እንደዚህ የቆምሽ ነው። እሺ እንዴት አድርግሽ አንዴ እንዴት አድርግሽ ላውራ
you understand neither the symbol of the law ለመናፍቃው ሪስፖንስ ያደርግለታል አንተ የህጉንም ሲምቦል አልተረዳህም nor the act of the prophet አለ የነቢያቶቹንም አክት አልተረዳህም ሲል እዚህ ጋር ነቢያቶች ብሎ ይጠቀሳቸው ማንን ነው ሜሮን እንደው ሪፕላይ ያደረገው ለማን ነው እንደው እሺ ሌላውን ተውት እዚህ ጋር 330 ሰው የተገነዘበ ነው ግን ላንቺ ነው የምለፈው ሪፕላይ ያደረገው ገሲ ለማን ነው አጨረስኩ መጀመሪያም ከመጽሐፍ ቅዱስ ነው አምጣልኝ ያልኩ ከዛ ደግሞ ኦገስቲን አላልካ ኦገስቲን ሪፕላይ ያደረገው ለማን ነው ይሄ መልሽልን እሺ መልሺ ካልከኝ ኦገስቲን ሪፕላይ ያደረገው ለማን ነው ይሄ መልሽልን ከዛ በኋላ እንዴት ችግር የለውም ኦገስቲን ግን ሪፕላይ ያደረገው ለማን ነው ኦገስቲን ሪፕላይ ይላል እንጎ እንግሊዘኛ ግራመር ካወቅሽ እንደው ሶስት ይገንዘባል እኔ ለሰው ተገንዘባል አንቺ ሎጥ ቁርአን ላይ ነብይ ተብሎ ተጽፏል ብትል እኮ አይ ዲዲ በጣም ቁርአን እሺ ኦገስቲን ቁርአን ላይ ነው ያለው ኦኬ ኦገስቲን ሼክ ነው እንዴ አሊ ነው እስኪ ጋይስ ንገሩና ኦገስቲን ያሳቸው አባት እኮ ነው ይታዩ ኦገስቲን ሪፕላይ ያደረገው ለማን ነው ኦገስቲን ሪፕላይ ያደረገው ለማን ነው ይሄን ብቻ መልሽ ይደን በቃ ሊያም ተይው ኦገስቲን ሪፕላይ ይላል ለማን ሐሳብ ነው ሪፕላይ ያደረገው ኤኒዌይስ ንገሪኝ እስቲ ኤኒዌይስ ተባለ ጋይስ በቃ ለተረዳሽ ታያቸው አንቺ አሁን ለህዝቦች ሁሉ እንዲገባሽ ነው ኦገስቲን ሪፕላይ ይላል ጋይስ ምን መሰላችሁ አለሽ ሚውታር አንዴ ሚውት አድርጊ ትቀጥያለሽ ቆይ አንዴ ሚውት አድርጊ ኦገስቲን ሪፕላይ ይላል ኦገስቲን እንዲህ ብሎ መለሰለት ያለ ለማን ነው የመለሰለት ከላይ ያለ አውድ አለ ለማን ቀደም የተቻለው መናፍቅ አለ ማለት ስለሱ ሪፕላይ ያደርግለታል መናፍቃኑም ያን ሲተች የነበረው ሎጥ እኮ ከልጆቹ ጋር ከሰዶም ከመጣ በኋላ ማውንቴን ላይ እንዲህ ዝሙት ፈጽመዋል እንትናም ደግሞ አብርሃምም እንዲያርግቷል ኢሳቅም እንዲያርግቷል ያዕቆብም እንዲያርግቷል ዳዊትም እንዲያርግቷል ያለ ጠፋታቸው ይጠቅሳል ከዛ መጨረሻ ላይ ምን አለ ያ መናፍቃኑ either you writer for Jesus things አለ ወይ እናንተ ጸሐፊያን ይህን ነገር ቀጥፋችኋል ወይም ደግሞ በስትክክል አብ ነው ጥፋተኛው አለ መናፍቃኑ ማለት ወይ እናንተ ጸሐፊያን የመጽሐፍ ቅዱስ ጸሐፊያን ነቢያት ላይ ቀጥፋችኋል ዋሽታችኋል ወይ ደግሞ አብ ነው ጥፋተኛው ብሎ ሲል ኦገስቲን ሪፕላይድ አለ ኦገስቲን ደግሞ ለዚህ መናፍቅ ሐሳብ መለሰለት ምን ብሎ you understand neither the symbol of the law የህጉን ሲምቦል አልተረዳህም nor the act of the prophet የነቢያቶቹንም አክት አልተረዳህም አሁን እዚህ ጋር ነቢያት ብሎ ይጠይቀሰው ማንን ነው ሲባል እነ ሎጥን እነ ምናምን ነቢያት ብሎ ይጠቅሳል ወይ ኦገስቲን ተሳስቷል በመጽሐፍ ቅዱስ ሚዛን ወይ ደግሞ ሜሮን ተሳስታለች መልሱ ለእናንተ ነው ጋይስ ቀጥሉ ስለንባቡ አመሰግናለሁ ግን ከይቅርታ ጋር እንዳልኩ ነው የቤተክርስቲያን አባቶች የሚመዘኑት በመጽሐፍ ቅዱስ እንጂ እነሱ መዛኝ መሆን አይችሉም ስለዚህ ቀጥታ አሁን አንተ አንዴ ቆይ አንዴ ለምንድን ነው ክፈቱት ያልሽ ስለሌለ ስለማቅ ኦገስቲን ሎጥን ነብይ ነው ብሎ ስፔሲፊክሊ እንዳልጠራው ስለማቅ ክፈቱ ያልኩት አሁን አይደለም ቆይ ግን ታው ስለወራሱ እኮ ሊታው አልቻለም አንዴ ቆይ ኦገስቲን ልክፈትልሽ ሲልሽ ክፈተው አልሽ አይደለ ለምንድን ነው ክፈተው ያልሽ ስንት ጊዜ ነው የጠየቀኝ ኢትስ ኦኬ ቶ እኔ ከመጽሐፍ ቅዱስ ነው ያልኩት ስለው ኢንሲስት አደረገ ኪፕ ኦን ኢንሲስቲንግ ስለዚህ ኦኬ ይክፈት ግን አይልም ኦገስቲን ስፔሲፊክሊ ሎጥን ነብይ አይለውም እሺ አሁን ጋር አላለም ያሁኑ ላይ አላለም ያስማማናል እኔ መስማማለሁ ነብይ ተብሏል ያሁኑ ላይ አላለም ወይ ይኸውልህ አንድ ነገር ብጠይቅህ ማለት ነው ነብዮች መጽሐፍ ቅዱስ ላይ ነብይ ተብለው ተጠርተዋል ሎጥ አልተጠራም ያሁኑ ላይ ብሎታል ወይ ይሰራል ያሁኑ አልጠየቁሽም ያሁኑ ላይ ብሎታል ወይ ይሰራል አይ ቲንክ አልሰማኸኝም ያልኩት የቸርች አባቶች መጽሐፍ ቅዱስን አይመዝኑም የሚመዘኑት እነሱ በመጽሐፍ ቅዱስ አንቺ ነሽ ወይ መጽሐፍ ቅዱስ የምትመዝኙት ታዲያ መጽሐፍ ቅዱስ የሚመዘነው ባንቺ አረዳድ ነው ወይስ በዚህ በቤተክርስቲያን አባቶች አረዳድ እኮ ነብይ ነው ካላለ መጽሐፍ ቅዱስ ኦገስቲን ተነስቶ ነብይ ነው ማለት አይችልም ማለት እሱም አላለም እኮ አንቺ ያላለም ነው አለብላችሁ የመጣችሁት ቢካዝ ያሳየሽ አላለም አብርሃም ሌሎችም ነብዮች ስላሉ እኮ ነው እንጂ ሎጥን ስፔሲፊክሊ ሎጥ ነብይ ነው ብሎ ጽፏል ፕሮፌትስ ብሎ ገለጸው እኮ ፕሮፌትስ ያለው ከላይ የተጠቀሱትን ነው እነ ሎጥን እና አብርሃምን እነሱ ነው ፕሮፌትስ ያለው እና ለምንድን ነው የምትከጃቸው ቅዱስ ጻድቅ ሰው ነው ሁለተኛ ጴጥሮስ ወልዳ ሁለተኛ ጴጥሮስ አንዴ ቆይ በቃ እዚህ ጋር ሎጥን ብሎ ነው የሚለው ነብዩ ሎጥም አላለው ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 7 እሺ አንዴ ሚዩት አድርጊ ሎጥም ጻድቅ ነው የሚለው እሺ አንዴ ሚዩት አድርጊ አሁን እዚህ ጋር ሰምታችኋል መጀመሪያ ምን አለች እንደዚህ ሚል
ነገር የለም አለች። ከዛ በኋላ የቤተክርስቲያን አባት ይከፈትልሽ ወይ ስትባል አው ይከፈትልኝ። መጀመሪያ አይ ቢከፈትም ባይከፈትም ያው ነው ስትል ነበረ። እንደዚህ ማለቷም እንደሚያስይዘው ቤተክርስቲያን አባቶች አልቀበልም ማለትን ነው የሚያስይዘው። ከዛ በኋላ እሺ ክፈተው አለች። ሲከፈትላት ደግሞ እዛ ጋር መካድ አቃታት። ግልጽ ነው አይደለ? አሁን ደግሞ ልክ ሲዘጋ ደግሞ ማስረጃው አሁን ደግሞ የካደችው ነው። ሲጀመር እንዲህ አላለም ትላለች። ግልጽ ነው አይደለ? ስለዚህ መጀመሪያ ከራስሽ ጋር ነው መታረቅ ያለብሽ አንቺ ማለት ነው። ችግር የለም። አሁን እኛ እሺ ባይብል ላይ ቃል በቃል የተቀመጠው ጴጥሮስ መልእክት ላይ የተቀመጠው ጻድቅ ነው የሚል ነውና ጻድቅ ነው በሚል ይሄድና በሱ ጋር ትሞግቻለሽ ማለት ነው። አነሳለህ አይደለም? ይሄ ሀሳብ ይብቃትና ወደ ሌላ ብናልፍ የተሻለ ይመስለኛል። ምን ይመስላል? የሎጥ መርሐባ ግን ጻድቅ በሚለው ብትሄድላት አሪፍ ይመስለኛል። ደስ እንዳለ አውርተን ነበር ለዛ። በቃ አሪፍ ሌላ። እሺ ሜሮን አለሽ ኦር ወደ ሌላ ሰው ልለፍ? እንደፈለክ ሌላ ሰው ካለ ማለፍ ትችላለህ። ችግር የለውም። አይ ቲንክ ክሌሪፋይ አድርገናል ሎጥን፣ ስለ ሎጥ ጽድቅና ስለምን ነብይ። እሺ ያ ወደ ሌላ እንለፍና ምንድነው የመጀመሪያ ጥያቄ? አንድ ነቢይ ለሴት ልጅ ጥሎሽ 200 ሸለፈትን የወንድ ልጅ ሸለፈት ሊያቀርብ ይችላል ወይ? ቆርጦ ማለት ነው። አይደለም፣ ርዕሱ ይሄ አይደለም። ርዕሱ ነብዮቻችን መጽሐፍ ቅዱስ ላይ ስለተጻፉ ነብዮች ባህሪ ወር ደግሞ መጥፎ ነገር ስለሰሩት እንዴት ነብዮች እንደዚህ አይነት ፎልቲ ቢሄቪየር ይኖራቸዋል ብሎ ነው ቅድም ፒኬ ሲጠይቅና ሲያስረዳ የነበረው። ለዛ ነው የገባሁት። ስለዚህ በዛ ኤግዛክትሊ እኔ የሎጥን አስተካክሎ ከዛ ደግሞ ወደሚቀጥለው ይሄድ ከዛ ሜሮን ይገባል ያይገባውም ሳይሆን ስለየጠቀስ አንድ ጊዜ ወደ ስሙ እንመጣለን። ኤግዛክትሊ አም ኦን ቶፒኩ ላይ ነው ያለሁት። ወዴትም አልተንቀሳቀስኩም። በዛው ቶፒክ ላይ አንድ ነቢይ አንዴ ተረጋጊ። አንድ ነቢይ የ200 የወንዶችን ነቢይ ነው እያወራን ያለ ነው። ነቢይ ሊሆን ይችላል ወይ ብዬ ነው እየጠየቅኩ ያለሁት ራሱ። አንድ ነቢይ 200 ወንዶችን ኢቨን 100 ተጠይቆ 100 እንደ ቲፕ ጨምሮ ሸለፈት ለጥሎሽ ለአንድ ሴት ልጅ ጥሎሽ ሊያቀርብ ይችላል ወይ? ያዳምጥና ጻድቂታይ ያ ፒክ ሜሮን ታኒ ደረስ ወያይት የምችለው ሌላ ሰው የሚያወራ ከሆነ አስገባ። በቃ አመሰግናለሁ። ቆይ አንዴ ሻነስ ቆይ አንዴ ሜሮን፣ እስኪ ምኑ ፓርት ነው ከርዕሱ የወጣብሽ? እስኪ ንገሪኝ። የትኛው ፓርት? ይህንን ርዕስ ስታመጣ አክቹዋሊ ሪስፔክትድ ኢት ቢካዝ ነው እንዴት ነው እነ ዳዊት ብለህ ሜንሽን ስታደርግ ነበር ስማቸውን፣ ሎጥን። ምኑ ፓርት ነው ከርዕሱ የወጣብሽ? ሜሮን የትኛው አሁን ከተናገረው ምኑ ፓርት ነው ከርዕሱ የወጣብሽ? አሁን ከተናገረው ንግግር አነስ የትኛው ፓርት ነው ከርዕሱ የወጣ የሆነብሽ? እሺ የወጣው የመሰለኝ ለምንድነው ታውቃለህ? ርዕሱ እነዚህ ሰዎች እንዴት ይውላ ኃጢአትን እየሰሩ እንዴት ነብይ ሊባሉ ይችላሉ ብሎ ቀድም የሆነ ሰው መጀመሪያ ላይ ሲያወራ ነበረ። ስለዚህ አሁን ምንድነው አነስ ምንድነው የጠየቀሽ? አንድ ነብይ ሆኖ እንዴት ነው የ200 የወንድ ሸለፈት ቆርጦ ለጥሎሽ የሚሰጠው ነው? ይሄ ከስብዕና አንጻር እንዴት ይታያል ነው? ትክክለኛ ስብዕና ያለ ሰው ለትዳር ጥሎሽ ያክል ነገር ይሰጣል? ስብዕና ስትሉ ደግሞ እንዳልኩ ዝሙትንም ሁሉን ነገር ማየት አለብን። ሸለፈት ምንድነው ታውቂያለሽ? ሸለፈት ምንድነው? እኔ እኮ አልኩት ሌላ ሰው የሚመልስልህ ካለ ይመልስ። ሸለፈት አላቅም ነው። ሸለፈት አታቂም? ምን እንደሆነ ሸለፈት አታቂም? እኔ ከርዕሱ ጋር ምንም አልተገናኘልኝም። እኔ ስለ ነቢያቶቹ ነቢይ ቆይ አንዴ ስሚ። አንድ ነቢይ የነቢያት ስብዕና ይላል በመጽሐፍ ቅዱስ። እየተወራ ያለው ስለ ነቢይ ነው። እየተወራ ያለው ስለ ስብዕናው ነው። ሁለተኛ ምን አይነት ስብዕና ያለው? እንደዚህ አይነት ስብዕና ያለው ሰው ለነብይነት ብቁ ነው ወይ? ስለ ነብይ ስለ ስብዕና ለጥሎሽ ብሎ 200 ሸለፈት የሚቆርጥ ነብይ ከስብዕና ውጪ ምንድነው የሚባለው? ስቴቱ ጋር እንዳለ ያምጣልኝ። ኦኬ፣ ስለዚህ አንቺ ለነብይነት መስፈርት ይሄ ስብዕና ይሆናል ወይስ አይሆንም? አሁን አነስ መጀመሪያ እንደጠየቀሽ
ቃሉን የቱ ጋር እንደተጻፈ ይሰጥሻል። አሁን ሎጥ ነብይ የሚል ወይም ደግሞ ነብይ አይደለም ብለሽ አይደል ስትከራከር የነበረው? በቃ በዚህ ካራክተር መሰረት አንድ ነብይ ነብይነቱን ትቀበያለሽ ወይስ አትቀበይም? በዚህ ካራክተር መሰረት ነብይነቱን ትቀበያለሽ ወይስ አትቀበይም? ቃሉን ስጡና የመጽሐፍ ቅዱስ ጥቅሱን ስጡን። ስለዚህ እሱን አይተን እኛ ደግሞ እንመልሳለን ነው። ከዛስ ጥሩ ስብዕና ይሆናል። ጥሩ ስብዕና ይሆናል አንቀጹ ሲሰጥሽ ነው። መጥፎ ስብዕና መዝነዋለሁ። ልክ አሁን እንደመዘን ነው ይሄን ጥቅስ አነስ ቀጥል እስኪ ከፈለክ ላውጣልህ እችላለሁ። ቀጥል አነስ። ችግር የለውም እኮ ቃሉን እኮ እናወጣለን። ፒኬ መጀመሪያ ሀሳብ ምንድነው? ክራይቴሪያ ልናስቀምጥ ይገባል። ወደ ቃሉ ከመሄዳችን በፊት ክራይቴሪያው ምንድነው ነው? መልስሽን መጀመሪያ ካወቅን በኋላ ወደዛ እንሄዳለን። አይቀበለዋለሁም ካልሽ ኦኬ፣ ቀጥታ ጥቅሱን እንሰጥሽና የፈለግሽውን ታደርጊዋለሽ። አልቀበለውም ካልሽ ጥቅስ ጋር እንሄድና ኦኬ፣ ከናንተ ውስጥ ነብይ መክፈት ነው የሚጠበቅብኝ፣ ከፍቻ አሳይሻለሁ። ይሄን ነብይ እንዴት ታየዋለሽ? ስበና ነው። ግን ክራይቴሪያውን ማስቀመጥ አለብን። በዚህ ክራይቴሪያ መሰረት ነብይ ነው ብለሽ ትቀበያለሽ አትቀበይ? ይሄ መልሽ መጀመሪያ ቬሪፋይ ላድርገው። ስጠኝ አሁን ያልከውን ጥቅስ። እሺ በቃ ጥቅሱን እንስጣት። ምንም ማድረግ አንችልም ነው። አነስ ቆይ አንዴ፣ ዳዊት ነብይ ነው አይደለም? ሜሮን ይኸውላችሁ እንግዲህ ወደ ሶስተኛ ጥያቄ አይደለም። ዳዊት ነብይ ነው ወይስ አይደለም? ዳዊት ነብይ ነው ወይስ አይደለም? አሁንም ወደ ሶስተኛ ጥያቄ አይደለም የምትገቢው፣ ከታሪኩ ጋር የተገናኘ ነገር ነው ማወራሽ። ዳዊት ነብይ ነው ወይስ አይደለም? ሜሮን እየጠበኩሽ ነው። እኔ ደግሞ ላይክ ለስ ስቴክ ኦን ዘ ቶፒክ ስለ ደግሞ ሚን ሪስፔክት በነደራረግ ጥሩ ነው። በቃ አሁን ጥቅስ ስጠኝ ያልኩት ለሱ ስዘጋጅ ደግሞ ስለ ዳዊት ገባን ወይ? ሌላ ሰው ካለ ዳዊት ነው ይሄንን ስራ የሰራው ዳዊት ነው። ሶ ዳዊት ነብይ ነው ወይስ አይደለም እኮ ጥቅሱን ስጡና። እንዴት ነው በቃ መስጠት ካልፈልግም በልኝና ልቀጥል። እኔ አሁን እየተናደድኩ ስለሆነ አነስ ግባና ምን ትናደዳለህ? ከመጽሐፍ ካልሆነ እቺ ልጅ ብሎክ አድርጌ ከምሸኛት አነስ ግባና ቀጥል፣ ብረጋጋ ይሻላል። አነስ ቀጥል። እንዳወጣ ለምትፈልገው ርዕስ ካለ ነው እንትኑን አንቀጽ ስጠኝና ላውጣለህ። እሺ ፋሩቃ ይመቻል? እሺ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 18 ቁጥር 27 ላይ ቃላት አውጥቼዋለሁ እኮ ሜቢ ሌላ ካለ በሚል ነው። ወጣች። የምትሰሚኝ ከሆነ ወጣች። ቆይ አንዴ ብቻ ሜሮን ድጋሚ ከዚህ ቤት እንዳላይሽ፣ ድጋሚ ማለት ነው ከዚህ ቤት እንዳላይሽ። በጣም አንዳንድ ሰው አልተሳደበም ማለት የሆነ ትክክለኛ ሰው ነው ማለት አይደለም። በጣም አንተ አዘልናት እኮ ይህን ሳምንት ሙሉ ሳምንቱም ማለት ይቻላል። ከዚህ ቤት እንዳለሽ አንድ ብለሽ እንዳትመጪ እዚህ አካባቢ። እሺ ዳኙ አለ፣ ከዳኙ ጋር ቀጥል። አይ ብሎክ እንዳታደርጓት ግን ባገኘዋት ቁጥር ሁሉ ስለማባረራት ችግር የለውም። ብሎክ እንዳታደርጓት። ስትባረር ያኔ ደክሟት ትቀራለች። ዳኙ አለ። ዳኙ አይ ቲንክ ኔትወርኩ ራሱ ኖርማል አይመስለኝም።